ብቻ ሳትሆን እማፈቅራትን ልጅ ናት። ከገባ ሚስቴ ላደርጋት የምፈልጋት ሴት ናት። እሺ በቃ ወንድሜ ቢያንስ እሷ እንዳመጣብኝ አድርግልኝ። ከዚህ በኋላ መቼም አጠገቡ አልደርስም። ማን ነበረ? አድና ሲመጣ በሩን የከፈተችለት ሉና ስለነበረች እናም ካጠገቧ ደግሞ ሚራም ነበረች። እናም ሁለቱም አብረው በሩን ሲከፍቱ ፊት ለፊት ስታይ ሽውጡን ከእጇ ላይ ወርውራ ነበረ ሂዳ ያቀፈችው። በዛን ሰዓት ሽውጡን ለማንሳትም አስቦ ነበረ፣ ግን ደግሞ እሷን ማቀፍ ይበልጣል በማለት እየተሮጠ እሱም ያቀፈው ሉናን ነበረና ከዚህ በላይ የሚበልጥብኝ ነገር የለም። እናም እንዴት ነሽ ደህና ነሽ ወይ ሰላምታውን ሲቀጥል ሁለቱንም ሰላም ካለ በኋላ ቆይ እኔ የምለው ሮቤል አመለጠኝ እየተረገመ ሲል አይ ሮቤል እንዳላመለጠና እቤት እንደመጣ እናም ደግሞ ሚራን እንዳመጣችው ትነግረዋለች። በፍጹም ሚራን የለችም፣ ይሄ እሱ ነው መራመድ ይችላል ማለት ነው በማለት ብቻውን ሲናገር በፍጹም መራመድ አይችልም አድና እመነኝ ትለዋለች። ወንድማማቾች እንዳትጋደሉ ስለፈለኩ ነው እኔ ሂጄ አንተን መትቼ ከጣልኩ በኋላ እሱን ወደዚህ ይዤ የመጣሁት። ሁለታችሁ እንድትጣሉም አልፈለኩም፣ በሁለታችሁ መሀል ምንም ነገር እንዲፈጠር አልፈልግም፣ ለዛ ነው ስትለው በፍጹም ይሄንን ማመን አልችልም። አዎ አድና እውነቷን ነው ሚራ የተናገረችው ስትለው አይመስለኝም፣ አንቺም የማታውቂው ነገር ይኖራል ማለት ነው በዚህ መሀል። ስለዚህ ችግር የለውም፣ አሁን ለማንኛውም እያዞረኝ ስለሆነ ወደ መኝታ ቤትሽ አስገብኝ ይላታል። እሺ ትልና ሉናም እሷን ወደ መኝታ ቤት ታስገባለች። በዛን ሰዓት ሚራም ተንደርድራ ያንን ሽውጥ አንስታ ከመሬት አንስታ እየሮጠች ወደ ሮቤል ክፍል ከሄደች በኋላ ለሮቤል ወንድምህ መጥቷል፣ አሁን ማን ነው እያመጣው? ማን ያስለቀቀው? አንቺ እንዳልሆንሽ እርግጠኛ ነኝ ብሏል፣ ግን እኔ ደግሞ እንዲያምን አድርጌዋለሁ። እናም ደግሞ ሉናም ደግሞ አሳምነዋለች፣ ግን ሁለታችንም እያወራነው ነገር አልተዋጠለትም። እሱም በፍጹም አለበስ እናም አንድ እውነት እንድታቀር የምፈልገው ይኸውልህ አድና እውነቴን ነው ምልህ ና ወደ መኝታ ቤት ብላ ወደ መኝታ ቤት ከወሰደችው በኋላ ሉና ይኸውልህ አዳምጠኝ፣ እውነቴን ነው ምልህ ሚራ ነች ያመጣችው። እኔም ራሱ ሳየው በጣም ደንግጬ ነበረ። እኔ አሁን ራሱ እየጠየኳቸው ነበር ስላንተ፣ ግን አንተ በህይወት ስለመጣህልኝና ስላየሁህ ደስ ብሎኛል። በቃ አሁን እረፍት አድርግ ትለዋለች። ሚራን ወደ ሮቤል መኝታ ቤት ሄዳ ሽጉጡን ከሰጠችው በኋላም እና አሁን በቃ ይልሽ አንድ ነገር ደግሞ ላስቸግርሽ ነው ሚራ፣ ማድረግም ደግሞ አለብሽ። የእውነት የምትወጂኝና የምታፈቅሪኝ ከሆነ አሁን የምልሽን ነገር ተስማሚበታለሽ ይላታል። እኮ ምንድን ነው አንተ በነገራችን ላይ እኔን መጠቀሚያህ እንጂ የእውነት እያፈቀርከኝ እንዳልሆነ እየገባኝ ነው፣ ግን እስኪ ልስማው በማለት ትጠይቀዋለች። ይልሽ ወደሽም ጠላሽም አሁን አንድ የምታደርጊው ነገር አለ። በዚህ ሽውጥ ማንን እንደምትገይበት ልንገርሽ። እሺ ማን ነው የምገለው ደግሞ? ጭራሽ እኔ የሰው ህይወት እንዳጠፋም ደግሞ ትፈልጋለህ በማለት ስጠይቀው አዎ የሰው ህይወት ማጥፋት አለብሽ፣ እሱም ደግሞ አድናን ነው እንድትገይ የምፈልገው ሲላት እጅግ በጣም ትደነግጥና እንዴት አድናን እገለዋለሁ? በፍጹም አላደርገውም። የሰው ህይወት ማጥፋት አልፈልግም፣ በእኔ እጅ ህይወት እንዲጠፋ አልፈልግም። ግን ከፈለክ ደግሞ አንተ መግደል ትችላለህ። የምትገለውም ደግሞ አድናን ሳይሆን ሉናን እንድትገላት ነው የምፈልገው። ምክንያቱም እሷ ከመጣች በኋላ ነው ነገሮች ሁሉ እንደዚህ የሆኑ ያሉት በማለት ትነግረዋለች። ሮቤል ግን በፍጹም እሷ መሞት የለባትም፣ እሷ ምንም እንድትሆን አልፈልግም
እንኳን ልገላት አይደለም እንቅፋት ራሱ እንዲመታት አልፈልግም። እሷን ምንም ነገር ማድረግ አልፈልግም። ስለሷም እንድትናገሪ አልፈቅድልሽም ይላታል። እኮ ለምን አየህ አሁንም እንደማትወደኝና እሷን እንደምትወዳት እያረጋገጥክልኝ ነው። ለዛ ነው አይደለ በማለት በፍጹም እንደዛ ማለት አይደለም ግን እሷን በፍጹም ስለዚህ እንግዳውስ እሷን የማትወዳትና የማታፈቅራት ከሆነ እንደ እህቷ እንደ ሳራ መሸኘት ትችላለህ ትለዋለች። በፍጹም አልሸኘውም ግን በዛን መሀል ሮቤል ፓስፖርቱን እየፈለገ ነበረ። ፓስፖርቱን ደግሞ ሚራ ወስዷለች ማለት ነው በማለት ወደ ሚራ ነገሮችን ሲያላትም ሚራም ስትጠይቅ እኔ እንዳልወሰደች እና እንዳላየች ትነግረዋለች። በፍጹም ሚራ አላምነሽም፣ ፓስፖርቴን የወሰድሽው አንቺ ነሽ። እኔ አሁን ከሀገር መውጣት አለብኝ እናም ፓስፖርቴን አምጪ ይላታል። ፓስፖርቱ ጋም ደግሞ የሆነ ነገር እንደነበረው አውቃ ስለነበረ እኮ እንዴት ነው ነገሩ? ግን ፓስፖርቱን ማን ሊወስደው ይችላል? አንቺ ነሽ የወሰድሽው በማለት እሷ ላይ ነበር የለጠፈው። ሚራን ደግሞ በቃ ህልውና መሆን አለባት ይህንን ነገር ያደረገችው በማለት የተወሰኑ ፎቶዎችን ደግሞ አልጋዋ ላይ አግኝታ ነበረ ሚራ። ለዛውም የራቆት ፎቶ ነበር አልጋ ላይ ያገኘችው። እርግጥ ደንግጣ ስለነበር እሱ ያንን ፎቶ ወስዳ ይህንን ፎቶ ማን ነው እኔ አልጋ ላይ ያስቀመጠው ከማንስ ነው የወጣው በማለት ስጠይቀው ሮቤል ይደነግጣል። እንዴት ይሄ ፎቶ ሊወጣ ቻለ? ማን ነው ሲወሰደው? በማለት ማቀልሽ ነገር የለም ስለዚህ ፓስፖርቱን ወስደሻል አምጪ ፓስፖርቱን በማለት ሲጠይቅ እኔ ግን አልወሰድኩም ትላለች። አድና የሉና መኝታ ቤት ተኝቶ ስለነበረ ሚራ ደግሞ ፍራሽ ስር እፈልጋለሁ ብላ ወደ ዛ ክፍል ስትገባ አድና ሲነቃ ምን እየፈለግሽ ነው? እዚህ ጋር ምን ትሰሪያለሽ? ሲላት አይ የሆነ ነገር ፈልጌ ነው የሆነ እቃ ፈልጌ ነው በማለት ትንተባተባለች። እኮ እዚህ ክፍል ምን እቃ ነው የምትፈልጊው? አሁን ተነሽና ውጪ በማለት ሚራን ወደ ከመኝታ ቤት ያባረራታል። ግን ደግሞ ፍራሹን ስትገልጠው ፎቶዎች ነበሩና እነዛን ፎቶዎች አንስቶ በኪሱ ከቶ ስለነበር ለሉና ይሰጣታል። ከየት አገኘኸው ስትለው አይ እዚሁ ፍራሽ ስር ነው ሚራን መታ እየፈተሸች ነበረ ሲላት አሀ ችግር የለውም እንኳንም ያንኛውን ፎቶ አግኝተው ወስደኸው የሆነ በማለት እሷም ራሱ የምታውቀው ነገር የለም እነዛ ፎቶዎች ለምን የሚራን አልጋ ላይ እንደተደረጉ እሷም አላወቀችም። ግን ደግሞ ፓስፖርቱም እንዳለና ፎቶዎች ሌሎች ፎቶዎች እንዳሉም ብቻዋን ማውራት ትጀምራለች። እንዴ ምን ሆነሽ ነው ብቻሽ